በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ። ተረጋጉ ነፍስ ማር አንሱ እንዴት ያለ ግፍ የሚፈጸምበት ህዝብ እንደሆነ ተመልከቱ። ሞቱ እንኳን የማይነገርለት ህዝብ። የማያቋርጠው የአርሲ ክርስቲያኖች እልቂት አሁንስ ሰለቸን ሲሉ መምህር ብርሃኑ አድማስ በምሬት ተናገሩ። ለምን ብሎ የጠየቀ የለም። ይሄ በዚህ ሁኔታ እያለ አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ ቀጥሏል። ምክንያቱም ለጦርነት ዝግጅት እየተደረገ ነው። በቀበሌው አሁንም ከፍተኛ ስጋት ነው ያለው። ይሄ መረጃ ተሰባስቦ ተጠናክሮ ወደዚህ ፕሮግራም እስከምንገባበት ጊዜ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት በጉዳዩ ላይ አንዲት ነገር አልተናገረም። ኦርቶዶክሳዊው ምን አይነት ድንዛዜ ውስጥ እንደገባ አይታወቅም። በየቀኑ ኦርቶዶክሳውያን ይፈጃሉ። በውጭም በውስጥም ያለው ኦርቶዶክሳዊ ካህኑን ቲክቶክ ላይ ታዩታላችሁ። ስለ አካል ብቃት እንቅስቃሴ ያወራል ወይ ጳጳሱ ሳልመን እንዴት ኩክ እንደሚደረግ ያወራል። ዳይንትና ምናምን ወክ እያደረገ ምናምን ሰላድና ምናምን ሲገዛ ታየዋለህ። ዋነኛው አጀንዳ ግን የስርዓቱ ገመና ተጋርዶ ፍትህ ሊገኝባቸው የሚገቡ ጉዳዮች ፍትህ ተነፍገው ይቆያሉ። በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን የማህበረ ቅዱሳን ቴሌቪዥን ጣቢያ ዘግቦታል። ከቦታው የደረሰውን መረጃ መሰረት አድርጎ የማህበረ ቅዱሳን ሚዲያ ሲዘግበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ግን ከመዘገብ ተቆጥቧል። ጳጳሳቱ የሚመለከታቸው አካላት አንድም ነገር ከማለት ተቆጥበዋል። በዚህ መረጃ ላይ እንደተመለከተው በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ 14ቱ ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ የተኙበት ከቤታቸው አስወጥተው የታጠቁ ኃይሎች ነው የረሸኗቸው። በአሰቃቂ ሁኔታ አንዱን በ7 በ8 ጥይት እየደበደቡ ነው የገደሏቸው። 6ቱ ከ14ቱ መካከል ከመገደላቸው አንድ ቀን በፊት ታፍነው ተወስደው እንደነበረ መረጃዎች ያመለክታሉ። ታፍነው ተወስደው ከዚያ በኋላ ደግሞ ተገለው ተጥለዋል። እድሜያቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት ይገኙበታል። ከ14 ውስጥ ኃጢአታቸው ኦርቶዶክሳዊ መሆናቸው ይሄ ነው ለግድያ፣ ለሞት፣ ለሰቆቃ ያበቃቸው። በተጨማሪ 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለጊዜው ህይወታቸው የተረፈ ይሙቱ ይዳኑ የማይታወቁ ለሕክምና ወደ ቦምሳ ከተማ ሪፈር ተደርገው መሄዳቸውን መረጃዎች ያመለክታሉ። ከዚህ በፊት በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ እንደገደሏቸው ይታወቃል። ይሄ የቅርብ ጊዜ ዘገባችን ነበረ። አሁን እንደገና 14 በዚች 2-3 ሳምንታት ውስጥ ምንም እየሆነ ያለውን ተመልከቱ። ከተገደሉት ቅድም እንዳልኩት 6ቱ ታፍነው ተወስደው የነበሩ ናቸው። 6ቱ በገገሌ በዓለ ወልድ ቤተክርስቲያን፣ አንዱ ደግሞ በሞዬ ቅዱስ ዮሐንስ ቤተክርስቲያን እና ቀሪዎቹ ባሉበት አካባቢ ስርዓተ ቀብራቸው እንዲፈጸም ተደርጓል። በመረጃው እንደተመለከተው በቀበሌው ባሉ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ ልታቀርብ ይገባል የሚሉት የአካባቢው ምዕመን፣ ቤተክርስቲያኗ ልትደርስልን ይገባል፣ ምዕመኖቿ እያለቅን ነው። በዚህ ረገድ የሚናገር ለምን የሚል የሚጠይቅ አካል የለም። ኦርቶዶክሳዊው ምን አይነት ድንዛዜ ውስጥ እንደገባ አይታወቅም። በየቀኑ ኦርቶዶክሳውያን ይፈጃሉ። በውጭም በውስጥም ያለው ኦርቶዶክሳዊ ካህኑን ቲክቶክ ላይ ታዩታላችሁ። ስለ አካል ብቃት እንቅስቃሴ ያወራል ወይ ጳጳሱ ሳልመን እንዴት ኩክ እንደሚደረግ ያወራል። ዳይንትና ምናምን ወክ እያደረገ ምናምን ሰላድና ምናምን ሲገዛ ታየዋለህ። ሼፍ ለምን መስቀሉን ትቶት ሼፍ ከሌ እንደማይባል ግራ ነው የሚገባ። አንድ ጳጳስ የላመ የጣመ መብላት ትቶ ዓለምን ንቆ ራሱን ለፈጣሪ አስገዝቷል ተብሎ ነው የሚታመነው። አንዳንዶቹ 2-3 ሀገረ ስብከት ደርበው ይዛሉ። ለአንድ ጳጳስ 180 ሺህ ምናምን ገደማ ደሞዝ አለው። ከየሀገረ ስብከቱ ደግሞ ከ150 እስከ 200 ሺህ እንዲቀበል በሀገረ ስብከት ደረጃ ፈቃድ አለው። አንዳንዱ 3 ሀገረ ስብከት የደራረባል። ከግማሽ ሚሊዮን ብር በላይ ደሞዝ የሚያገኙ ምንም የማያደርጉ በቃ ምንም ቢያንስ በገጠሩ ዞር ብለው ምዕመናንን የሚባርኩ እንኳን አይደሉም። በእውነት እንዴት ያለ ግፍ የሚፈጸምበት ህዝብ እንደሆነ ተመልከቱ። ሞቱ እንኳን የማይነገርለት ህዝብ። በቀበሌው አሁንም ከፍተኛ ስጋት ነው ያለው። ይሄ መረጃ ተሰባስቦ ተጠናክሮ ወደዚህ ፕሮግራም እስከምንገባበት ጊዜ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት በጉዳዩ ላይ አንዲት ነገር አልተናገረም። ባለፈው መስከረም ወር በምስራቅ አርሲ ሮቤ ወረዳ እንደቶ ቀበሌ ሃይማኖት ላይ ያነጣጠረ ጥቃት ተፈጽሞ ነበረ። ይህንን በዘገባችን አካተናል። እንደምታስታውሱት ይከታተሉን። በዚያ ጥቃት አቶ ከበደ ማሞ የተባሉ የ65 ዓመት አዛውንት ወይዘሮ አበሬ ስዩም የተባሉ የ2 ልጆች እናት በጥይት ተመተው ህይወታቸው ማለፉ ተዘግቧል። በዚያው በተመሳሳይ ዞን ሮቤ ወረዳ የምስራንጄ ኦዳ ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ መምሬ ንጉሴ
ወልደ መድህን ካህኑ በመኖሪያ ቤታቸው በታጣቂዎች በጥይት ተደብድበው እንዲገደሉ ተደርጓል። ይሄ ዘገባ እየተሰማ አንድም ጳጳስ አንድም የቤተ ክህነቱ አካል ለምን ብሎ የጠየቀ የለም። ይሄ በዚህ ሁኔታ እያለ አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ ቀጥሏል። ምክንያቱም ለጦርነት ዝግጅት እየተደረገ ነው። የማያቋርጠው የአርሲ ክርስቲያኖች እልቂት አሁንስ ሰለቸን ሲሉ መምህር ብርሃኑ አድማስ በምሬት ተናገሩ። ከጥቂት ወራት እፎይታ በኋላ ወደ ፌስቡክ ስመለስ የጠበቀኝ የማያቋርጠው የአርሲ ክርስቲያኖች እልቂት ነው። እንደ አርሲ ክርስቲያኖች ሁኔታ ልብ የሚያቆስል ነገር በዚህ ዘመን ያለ አይመስለኝም። የእነርሱ ጽናት በአሁኑ የደቡብ ምስራቅ ቱርክ የቀሩትን የሶሪያና የአርመን ክርስቲያኖችን ይመስላል። በንጽቢን በኤዴሳና በአካባቢው የሚኖሩት እና ምንም የሚቆምላቸው የሌላቸው እነዚያ ክርስቲያኖች እስካሁን ድረስ ፈጽመው ለምን እንዳላለቁ ሲጠየቁ በሞታችንም ቢሆን ክርስቶስን እየሰበክን ስለ እርሱም እየመሰከርን እንጠብቀዋለን እንደሚሉ አንድ መጽሐፍ ላይ ማንበቤን አስታውሳለሁ። የአርሲ ክርስቲያኖችም እያደረጉ ያሉት ያንኑ ይመስለኛል። አርሲና አካባቢው ያሉ ክርስቲያኖች ከኢህአዴግ ዘመን ጀምሮ የለውጥ ነፋስ የሚመስል ሀገራዊ እንቅስቃሴ በኖረ ቁጥር ለጥቃት የተጋለጡ እንደነበሩ ከዘመኑ መረጃዎች መረዳት ይቻላል። ባለፉት ጥቂት ዓመታት ግን በማንኛውም ጊዜ የሞት ብቻ ሳይሆን የመከራ ሰለባ መሆናቸው በእጅጉ ያስገርማል። እነዚህ ክርስቲያኖች በምን ያህል ርቀት መከራ እንደሚቀበሉ ለማየት የአርሲ ሀገረ ስብከት የሚል ወይም መሰል ቃል ሰጥቶ ጎግል ላይ የሚፈልግ ሰው በየስንት ጊዜው መከራ እንደሚቀበሉ ምን ያህሉ እንደሚገደሉ ለመረዳት ይችላል። በአንድ ዓመት ውስጥ ስንት ወራት ላይ ግድያ ተፈጸመ ከማለት ስንት ወር ላይ አልተገደሉም ብሎ ማስላት ይቀላል። ባለፈው ዓመት ጳጉሜ ወር ላይ እንኳ ተገለዋል። አክራሪዎች በብዛት በሚገኙበት በግብጽ እንኳ ይህን ያህል የሚገደልበት አካባቢ የለም። ቅድም ባነሳዋቸው በቱርክ ምስራቃዊ ግዛትና በሌሎች የመካከለኛው ምስራቅ ቦታዎች እንኳ በዚህ መጠን በተደጋጋሚ ክርስቲያኖች የሚገደሉበት ቦታ እንደሌለ በእርግጠኝነት መናገር ይቻላል። ለምን በኢትዮጵያ ለምን በአርሲ መንግስት የለም? ቤተ ክህነትስ የለም? እንዴት እንዲህ ሊሆን ቻለ? እግዚአብሔር ይወቅ። በሰማዕታቱ ደም በዚያ በሚኖሩ ክርስቲያኖች ጽናትና የየወሩ ምስክርነት እግዚአብሔር ሁላችንንም ይቅር ይበለን። በእውነት ልብን ያሳምማል። ከሁሉ የሚያሳዝነኝ የቀሩትን ለማጽናናትና ለመደገፍ የሚቻልበት እውነተኛ ሀገረ ስብከት መዋቅር እንኳ አለመኖሩ ነው። የሚቻለው ሁሉ ግን እነዚያን የሰማዕታት ቤተሰቦች ለመርዳት መስነፍ የለበትም። እርሱ ይቅር ይበለን ሲሉ ተናግረዋል።